ሰላም ተማሪዎች እንዴት ናችሁ? ዛሬ ግሬድ 12 ዩኒት 7 አራተኛው ፓርት ዘ ኒው ኢራ ኦፍ ሪፎርም ያ ማለት ከ2021 እስከ 2030 እንደ ኢሮፓያን አቆጣጠር የመጣው ሪፎርም በብልጽግና ጊዜ ወይም በአዲሱ መንግስት ከኢህአዴግ መውደቅ በኋላ በፕሮስፐሪቲ ፓርቲ ወይም በብልጽግና ጊዜ የነበረው ሪፎርም ምን ይመስላል የሚለውን የምናይበት ነው። ያው የ10 ዓመቱ ዲቨሎፕመንት ፕላን ምን ይመስላል? የእድገት ፕላኑ ምንድን ነው የሚመስለው? ዓላማው በ2030 ኢትዮጵያን የብልጽግና ማማ ማድረግ፣ ተምሳሌት ማድረግ፣ ለአፍሪካውያን ተምሳሌት ማድረግ፣ ኢትዮጵያ በማንኛውም ሁኔታ የበለጸገች በማንኛውም መስፈርት ለአፍሪካውያን ምሳሌ ማድረግ እና ሌሎች እንዲከተሏት ማድረግ ነው። በዛ 10 ዓመት ውስጥ የታቀደው እቅድ ከምን አንጻር ከገቢ ባሻገር በህዝቦቿ መካከል ባለ የደስታ ምጣኔ፣ በኳሊቲ ላይፍ፣ በሶሻል ዲግኒቲ ለዜጎቿ በሚሰጥ ክብር፣ በአኗኗር ደረጃ በእነዚህ አይነት ደረጆች አብሶሉትሊ ፍጹም የሆነ ለውጥ ማምጣት፣ ፕሮስፐሪቲ የሆነ ሀገር መፍጠር፣ ያደገ ወይም የበለጸገች ኢትዮጵያን ማየት በ2030 ማለት ነው። የ10 ዓመት እድገቱ በዋነኝነት እዚህ ላይ ያተኩራል። እንዲሁ ቪዥዋላይዝድ በዲያግራም ብናየው ይሄ ሃፒነስ ስንል በጣም ዜጎቿ በደስታ የሚኖሩባት ሀገር መሆን፣ የደስተኞች ሀገር ማድረግ፣ ኳሊቲ ኦፍ ላይፋቸው በጣም ያደገ እንዲሆን ማድረግ፣ በኳሊቲ ኦፍ ላይፍ በአኗኗር በህይወት ላይፋቸው ያደገ እንዲሆን ማድረግ፣ በማህበራዊ ዲግኒቲያቸው በራሳቸው ፕራውድ የሆኑ የኮሩ ህዝቦችን መፍጠር፣ በሀገራቸው የሚኮሩ ህዝቦችን መፍጠር፣ በሰላሟ ሰላም የሰፈነባት ኢትዮጵያን ማየት እና ለብዙዎች የምትመችና ኦፖርቹኒቲ ወይም ተስፋዎች ያሏት ሀገር መፍጠር፣ ፊውቸሪቲዋም የተሻለች ኢትዮጵያን ለማንም የምታጓጓ አድርጎ መፍጠር። በዲያግራም ስናያት ዘ ባክቦን ኦፍ ፕሮስፐሪቲ ተማሪዎች ይህን ይመስላል። በጣም ያደገ እነዚህ ነገሮች ፕሮስፐሪቲ ያደገ የበለጸገች ኢትዮጵያን መፍጠር ዓላማው ያደረገ ስትራቴጂ ነው። ይሄ የኢኮኖሚ ሪፎርም ሆም ግሮን ኢኮኖሚ ሪፎርም ይባላል። የብዝሃ የኢኮኖሚ ሪፎርም፣ የብዝሃ ትኩረት የተሰጠው የኢኮኖሚ ሪፎርም ይባላል። ብዝሃነትን የያዘ ነው። ይህንን እንዲወጣ ያስገደደው ምንድን ነው? ከፕሪቪየሱ ከዛኛው ስትራቴጂ ፕሪቪየስ ግሮዝ ሪሌድ ቱ ሄቪሊ ኦን ፐብሊክ ዴቢት ኤንድ ስፔንዲንግ። ያ ማለት በአብዛኛው ዕዳዎችን የሚደፍር ከብዙ ሀገሮች ብድርን በሰፊው የሚበደር ያንንም የተለያዩ ፕሮጀክቶች የማይጠናቀቁ ፕሮጀክቶች ላይ የሚያውል ስለነበረ ነው። ስለዚህ ይህንን ማዕከል ባደረገ መንገድ የዚህኛው እቅድ ወይም የፕሮስፐሪቲ ፕላን ዋነኛው እቅዱ ሪዲዩስ ዴቢት ዕዳዎችን መቀነስ፣ ሪዲዩስ ዴቢት ቨልነራቢሊቲ ኤንድ ሰስቴን ራፒድ ግሮዝ፣ በተመረጡ ወይም በሚቻል አቅም ብቻ ብድሮችን በመበደር ያንንም አገሪቷ ኢኮኖሚ ላይ ወይም አገሪቷን የኢኮኖሚ የሚያሳድግ ዘርፎች ላይ ማዋል። ለምሳሌ ኢትዮጵያ ውስጥ በአሁኑ ጊዜ ብድሮችን የምንበደረው አየር መንገዶችን ለመስራት፣ መንገዶችን ለመስራት። ለምን? እነዚህ ሄደው ኢኮኖሚውን የሚደግፉ ስለሆኑ። ስለዚህ ለማንኛውም ስራዎች ብድሮችን በአሁኑ ጊዜ አንበደርም። አዋጭ የሆኑ የተጠኑ ፕሮጀክቶች ላይ ብቻ ያተኮረ ብድሮች ናቸው የሚያስፈልጉት። ስለዚህ የአገሪቷን ዕዳዎችን መቀነስ ላይ ትኩረት ያደረገ ስራዎች። ሌላው ፍሮም ፐብሊክ ሊድ ቱ ፕራይቬት ሴክተር ሊድ ግሮዝ። ያ ማለት በመንግስት ከሚገነቡ ኢንዱስትሪዎች ወይም በመንግስት ተይዘው ከሚገነቡ ይልቅ ፕራይቬት ሴክተር ሊድ ግሮዝ፣ እድገቱን በሀገሪቷ ውስጥ ያሉት ቢዝነስ ኦረንትድ የሆኑ ኢንቨስተሮች እንዲመሩት፣ በፕራይቬት ወይም ቢዝነሱ የያዘውን እድገት እንዲመራው ለማድረግ ተሞክሯል። መንግስት ትኩረት ከሚሰጥበት አንጻር ለምሳሌ ባንኮች፣ የተለያዩ ኢንቨስትመንቶች በግለሰቦች ወይም በቢዝነስ እንዲገነቡ ነው የተደረገው። መንግስት ከመገንባት ይልቅ መንግስት ምን ላይ ግንባታዎች ላይ ማተኮር፣ እነዚህን ፋሲሊቴት በማድረግ ለምሳሌ መንገዶች ላይ፣ ኤርዌይ፣ ኤሌክትሪሲቲ ላይ እነዚህ ላይ በመንግስት የሚደገፍ ይሆናል። ግን አብዛኛው ቢዝነሶች በግለሰቦች የተያዘ እንዲሆን ስራ ፈጣሪነትን በማበረታታት መንገድ ፕራይቬት ኦን የሆኑ ቢዝነሶችን ማስፋት በአገሪቷ በትኩረት የሚሰራበት ነው በዚህ ስትራቴጂ።
ሌላው ስትራክቸራል ሪፎርሙ ምን ይመስላል? ሴክቶራል ኤንድ ስትራክቸራል ሪፎርም ካሁን በፊት እንደምታውቁት አግሪካልቸሩ እና ኢንዱስትሪው ትኩረት ተሰጥቷቸው የሚሰሩበት ዘርፍ ነበር። በዛ 10 ዓመት ስትራቴጂ ግን ማይኒንግ፣ ይሄ ማዕድን፣ ቱሪዝም እና አይሲቲ ቴክኖሎጂው እነዚህ ሶስቱ በትኩረት እንዲሰራባቸው ሆኖ ብዝሃ ዘርፍ እንዲሆን ተደርጓል ማለት ነው። ትኩረት እንዲሰጠው ተደርጓል። በእኩል እነዚህ ላይ ትኩረት በመስጠት በእያንዳንዱ ዘርፍ እድገትን ማስመዝገብ ማለት ነው። ሌላው ስትራክቸራል ኢዚ ኦፍ ዱይንግ ቢዝነስ ፕራይቬታይዚንግ ስቴት ኦንድ ኢንተርፕራይዝስ ኤንድ ወርልድ ትሬድ ኦርጋናይዜሽንን መቀላቀል፣ ብዝሃ የኢኮኖሚ ዘርፎችን በማድረግ ቅድም እንዳልኳችሁ ማይኒንግን፣ ማዕድንን ትኩረት መስጠት፣ ቱሪዝምን ትኩረት መስጠት እና ቴክኖሎጂ ላይ ትኩረት መስጠት። ቱሪዝም ስንል አሁን እንደምታዩት በተለያዩ ቦታዎች በመንግስት ደረጃ ኢቭን ሳይቀር አገሪቷን የቱሪስት መስህብ ለማድረግ የተለያዩ ግንባታዎች ሲገነቡ ሰምታችኋል። የተለያዩ ግንባታዎች፣ እነዛ የቱሪዝም መዳረሻዎች በዋነኝነት አገሪቷን በቱሪዝም ከፍ ለማድረግ በቱሪዝም የምታገኘው ገቢ እንደ ባክቦን ኢኮኖሚ እንዲሆን ለመጨመር የሚደረጉ ግንባታዎች ናቸው። ሌላው ማይኒንግ ላይ፣ ማዕድን ላይ፣ በወርቅ በተለያዩ ማዕድናት ኢኮኖሚዋን ከፍ ማድረግ። ስለዚህ እነዚህም ትኩረት ተሰጥተውት ኢንቨስተሮችን፣ የተለያዩ ኢንቨስተሮችን በመሳብ እነዚህ ላይ ትኩረት በመስጠት መንግስት የኢኮኖሚ ተቋዳሽ ለማድረግ አገሪቷን በትኩረት የተሰጠበት። ሌላው ቴክኖሎጂ ላይ፣ አይሲቲው ላይ፣ በአይሲቲ ወይም በቴክኖሎጂ ከአፍሪካ ቀደምት ለማድረግ ከፍተኛ ስራዎች እየተሰሩ ነው፣ ዲጂታላይዝ ለማድረግ ማለት ነው። ስለዚህ እነዚህም አንዱ የኢኮኖሚ ሪፎርሙ አካል ሆኖ፣ ሌላው ስትራክቸራል የሆነ ሪፎርም የቢዝነሱን ወይም የኢኮኖሚውን ስትራክቸራል በህግ በሉት በተለያዩ ሁኔታዎች በቢሮክራሲ በሉት ያሉትን ስትራክቸራል የሆኑ ሪፎርም ማምጣት። ለምን ቢዝነስን ለሚሰሩ ወይም በኢንቨስትመንት ወደ ሀገሪቷ የሚመጡ ሰዎች ኢዝሊ የሚያስተናግድ ህግ ማድረግ አገሪቷ ላይ ማድረግ። ይሄ በመንግስት የነበሩ ቢዝነሶችን ፕራይቬታይዝድ ለቢዝነስ ኦነሮች ወይም ለቢዝነስ ለማንኛውም ለሚሰሩ ግለሰቦች ክፍት ማድረግ። ቀደም እንዳልኳችሁ ኢትዮ ቴሌኮም ለምሳሌ ሼር ለግለሰቦች እንዲሸጥ ተደርጓል። ስለዚህ ብዙ ሀብታሞች እንዲገቡበት፣ ብዙ ግለሰቦች የዛ ኢኮኖሚ ተቋዳሽ እንዲሆኑ ማድረግ። ሌላው ወርልድ ትሬድ ኦርጋናይዜሽን ላይ መሳተፍ ወይም የወርልድ ትሬድ አባል እንድትሆን ማድረግ አገሪቷን ኢትዮጵያን ለምሳሌ። ለምን ከተለያዩ አገሮች ጋር የንግድ ልውውጥ ማድረግ፣ በአገሪቷ ውስጥ ወደ ውጭ የሚወጡ ወይም ኤክስፖርት የምታደርገውን መጠን ለመጨመር ማለት ነው። ስለዚህ እንደዚህ አይነት ስትራክቸራል ሪፎርም ተደርገውበታል ማለት ነው ተማሪዎች። ሌላው ዲጂታል ኤንድ ግሪን ኢኮኖሚ፣ አረንጓዴ ኢኮኖሚንና ዲጂታላይዝድ የሆነን ኢኮኖሚ ማምጣት በአገሪቷ። ይሄ ቴክኖሎጂካል ካፓቢሊቲን ኤንድ ዲጂታል ኢኮኖሚ ማምጣት። ያ ማለት ምን ማለት ነው? በቴክኖሎጂ በጣም ካፓብል የምትችል በቴክኖሎጂ ከሌሎቹ አፍሪካ ሀገሮችን በሉት ከዓለም ተወዳዳሪ ማድረግ ላይ ትኩረት ያደረገ ኢኮኖሚ ነው ማለት ነው። አሁን እንደምታዩት በቴክኖሎጂ ሀገሪቷን ለማዘመን የተለያዩ ስራዎችን የተለያዩ መስሪያ ቤቶች ብትሄዱ በቴክኖሎጂ የተደገፈ እየተደረገ ነው፣ ከሰው ንክኪ ማውጣት። ስለዚህ ይሄ ቢሮክራሲውን ለመቀነስ ከተለያየ ሰው ጋር የሚኖረውን ሪሌሽን ለመቀነስ በቴክኖሎጂ የተደገፈ ማድረግ፣ ዲጂታል ኢኮኖሚ ማምጣት፣ ፈጣን የሆነ ኢኮኖሚን ለማምጣት ወደ ዲጂታል መቀየር፣ አሁን ዓለም ወደሚመራበት ስርዓት ቀድሞ መሄድ ማለት ነው። ስለዚህ ወደዛ ፎከስ ማድረግ። ሌላው ቢልዲንግ ክላይሜት ሪሳይለንት ግሪን ኢኮኖሚ። ያ ማለት ምንድን ነው? ታዳሽ የሆኑ ኃይሎችን ማጠናከር በሀገሪቷ ሃይድሮ ኤሌክትሪክ ፓወርን፣ ዊንድን፣ በንፋስ የሚገኝ ኃይልን፣ የተለያዩ ደኖችን፣ የተለያዩ አረንጓዴ ስራዎችን ማከናወን፣ አገሪቷን በግሪን ኢኮኖሚ ወይም በአረንጓዴ ኢኮኖሚ ማበልጸግ። እነዚህ ነገሮች ላይ አሁን የዊንድ ፓወር ለማግኘት ከንፋስ የሚገኝ ኃይል ላይ ትኩረት ተሰጥቶ እየተሰራ ነው። ከፀሐይ ብርሃን የሚገኝ ኃይል ላይ ትኩረት ተሰጥቶ እየተሰራ ነው። ከውሃ የሚገኝ ለምሳሌ የህዳሴው ግድብ ተጠናቋል። እንደምታዩት ግልገል ጊቤ 2፣ ግልገል ጊቤ 3 እየተባሉ ጣና በለስ እየተባሉ የተለያዩ ፕሮጀክቶች ኢትዮጵያ ውስጥ እየተሰሩ ከታዳሽ ኃይል ፓወርን ወይም ኢነርጂን ለማግኘት። ኢነርጂ ደግሞ ለአንድ ሀገር በጣም ወሳኝ ነው ለእድገት። ስለዚህ እነዚህ ላይ ትኩረት አድርጎ መስራት። ሁለተኛው ከበካይ ነገሮች፣ አሁን የኤሌክትሪክ መኪና ኢትዮጵያ ውስጥ እየበዛ ነው አይታችሁ እንደሆነ፣ ሪሳይለንት የሆነ ግሪን ኢኮኖሚ መገንባት። ሌላው የማህበረሰብ ኢኳሊቲን ማምጣት፣ በማህበረሰብ ውስጥ
አኒኳል የሆኑ ማህበረሰብ አቀፍ የሆኑ ስራዎች ላይ ትኩረት አድርጎ መስራት፣ ኢኳሊ ማህበረሰቦቹን ለእድገት ማነሳሳት ማለት ነው። እነዚህ ስራዎች ላይ አተኩረው እየተሰሩ ያለበት ሁኔታ ነው ያለው ማለት ነው። የዚህ የ10 ዓመቱ ስትራቴጂ እነዚህን ማዕከል ያደረገ ነው ማለት ነው። ተማሪዎች እስቲ ከዚህ ጋር ተያይዞ አንድ ሁለት ጥያቄዎች እንስራ። አንደኛ 10 years plan envision ኢትዮጵያን as an African backbone of what? ቀደም ያልኳችሁ የ10 ዓመቱ እቅድ ኢትዮጵያን ምን ለማድረግ ነው የታቀደው ነው? አንድ ኢንዱስትሪያላይዝ ለማድረግ ነው ወይ? ሁለት ፕሮስፐሬት ለማድረግ ነው ወይ? ከዛ አግሪካልቸራል ለማድረግ ነው ወይ? ቴክኖሎጂካል ለማድረግ ነው? ያ ማለት ምን ማለት ነው? በ10 ዓመት ውስጥ ኢትዮጵያን ምን ለማድረግ ነው? የበለጸገች ኢትዮጵያን ለማምጣት ነው ወይም በኢንዱስትሪ ነው ወይም በግብርናው ዘርፍ ነው ወይ? በአጠቃላይ የበለጸገች ለማድረግ ፕሮስፐሬት ለማድረግ ነው። ስለዚህ ቢ ትክክለኛው መልስ ነው ማለት ነው። ሁለተኛው ሴንትራል ኦብጀክት ኦፍ ሆም ግሮን ያልነው ቅድም ቱ ሪዲዩስ ዋት ብዝሃ ዘርፍ ኢኮኖሚው ምን ለማድረግ ነው? አላማው ነው ፕራይቬት ኢንቨስትመንትን ለማምጣት ነው። ዴቢት ቨልነራቢሊቲን ለመቀነስ ነው። ጆብ ኦፖርቹኒቲን ለማምጣት ነው። ኤክስፖርት ሌቭልን ምንን ለመቀነስ ነው? ከተለያየ ዘርፍ ትኩረት ተሰርቶ የሚሰራ ዴቢት ቨልነራቢሊቲ ቅድም እንዳልኳችሁ እዳዎችን በከፍተኛ ሁኔታ የቀነሰ ስራዎች ላይ ነው የተተኮረው። ስለዚህ ዴቢት ቨልነራቢሊቲን ለመቀነስ ነው ኢኮኖሚ ሪፎርም ያስፈልገው። which of this is not a new sector prioritized for growth in the homegrown economic reform? በሆምግሮን ኢኮኖሚ ሪፎርም ውስጥ ትኩረት ያልተሰጠው ዘርፍ የትኛው ነው? ማይኒንግ፣ ቱሪዝም፣ አይሲቲ፣ ፊውዳል ፋርሚንግ። ቅድም እንዳልኳችሁ 3 ዘርፎች እንዲካተቱና ትኩረት እንዲሰጣቸው ተደርጓል። አንደኛው ማይኒንግ ነው፣ ማዕድን ነው። ሁለተኛው ቱሪዝም ነው። ሶስተኛው አይሲቲ ነው፣ ቴክኖሎጂ ነው። ስለዚህ ፊውዳል ፋርሚንግ የሚለው ያልሆነው ነው፣ ትኩረት ያልተሰጠው ነው ማለት ነው። ዲ ትክክለኛ መልሱ ነው። ይሄ ትክክለኛ መልሱ። what does the homegrown economy reform aim to transition to the economy towards? ወዴት homegrown reform ኢኮኖሚውን ወዴት ለማሸጋገር ነው? public lead growth, private sector lead growth, foreign only growth። ቅድም እንዳልኳችሁ homegrown ኢኮኖሚክ ሪፎርሙ በዋነኝነት ፕራይቬት ሴክተሩ ወይም የግል ዘርፉ ኢኮኖሚውን እንዲመራ ነው በዋነኝነት። ብዙ ኢኮኖሚው ፕራይቬት ሴክተሩ ወይም ይሄ በፕራይቬት በቢዝነሱ የተያዘው ሴክተር ኢኮኖሚውን እንዲመራ ይፈልጋል። መንግስት በዋነኝነት ኢኮኖሚውን እንዲመራ አይፈልግም ማለት ነው። ስለዚህ ቢ ትክክለኛው መልስ ነው ማለት ነው። ተማሪዎች ለዛሬው ይህን ይመቀናል። ፓርት 5ን በቀጣይ እንማራለን።